አሁን ምን ያህል የጠገባ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት ማጉረምረም ምስጋና ሲጠፋ ተስፋ እየቆረጥን ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታያለህ። አዎ ጥለው የሄዱትን ሰዎች ብቻ ምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥህ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። እስከ መቼ ችግሩንና መከራውን ብቻ እያየ ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከትን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ ኧረ የለም እስከ መቼ እንላለን? መኖር በመሙላት ብቻ አይደለም፣ በመብደር ውስጥም ያኖረናል፣ በመራብ ውስጥ ያጠግበናል፣ በውሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን። ትላንትኛ ጋር የነበሩ እኮ ትተውት የሄዱት መከራ ስለጸናባቸው ጥያቄያቸው መልስ ሲያጣ ጊዜ ሲረዝምባቸው ደግሞ እስኪ እዛ ልሞክረው ብሎ እኮ ነው የሄዱ። ሲኒ የሚገለብጡት፣ ሞራ የሚገልጡት፣ ርሚጦ የሚጥሉት፣ እርቃናቸውን ባያ የሚሄዱ የሚሰልቡት፣ ጥቂቷን ስንጥቃት እንኳን አስቦ ዋጋ የሚሰጥ አምላክ አለ። ተስፋ እንዳትቆርጥ። እሱ ተስፋ ካልቆረጠብን እኛ እንዴት ተስፋ እንቆርጥበታለን? ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደይ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። እጠራለሁ አትሰማኝም፣ እጮኻለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው ሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽሕናና ምግባራችን። ያለ ንጽሕናና ያለ ምግባር ጮኸን አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው። ታስታውሱ ይሆን? ትጣራለህ እሰማህም አለው ነው የሚለው። ብንጮህ ያልተደመጥ ነው፣ ብንጣራ ያልተሰማ ነው። ምናልባት የኔና የእናንተ አጠራር ላይ ችግር ቢኖር ነው። ክርስቲያኖች እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው ባጭሩ። የማይፈቅደው ውስጥ እየኖረን እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። እግዚአብሔርን ቀርቦ ሳለ ጥሩት ነው የተባለው። በሚገኝበት ጊዜ ፈልጉት ነው ያለን ነብዩ። ፈቃዱን በማይፈቅደው መንገድ እያቀረብንለት ፈለግንህ ግን አላገኘንህም ብንለው እንዴት እውነት ሊሆን ይችላል? ክርስቲያኖች ወይንን በመርዝ ዕቃ ማርን በሬት ለውሶ ማቅረብ
የሚፈቀደውን በማይፈቀደው መንገድ ከማቅረብ ጋር እኩል ነው የሚሆነው። ታዲያ እንዴት እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደው ባይኖር ነው፣ ኧረ የለም እስከ ማለት የምንደርሰው ምናልባት እኔና እናንተ የሚፈቅደውን በማይፈቅደው መንገድ እያቀረብን እንዳይሆን እንጠርጥረው። ብዙ ሰው አያችሁ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ከኛ ሩቅ ነህ እንዳንለው ሰው እስከ መሆን ቀርቦናል። በምን እንወቅህ እንዳንለው በመገለጡ ራሱን ገልጦልናል። እንዴት ነው የምትወደኝ ብለን እንዳንጠይቀው እስከ ሞት ድረስ ወዶ አሳይቶናል። ታዲያ ከዚህ በቀር የኔና የእናንተን ጥቂት ጥያቄዎች ለመመለስ እግዚአብሔር ከኔና ከእናንተ በጣም ሩቅ ይመስለናል። ምናልባት እኔና እናንተ ርቀነው እንዳይሆን ራሳችንን ነው የምንጠረጥረው። እግዚአብሔርን ስለመስማቱ አንጠራጠረው። እኛ ግን በትክክል ስለመጠየቃችን ግን እንጠራጠረው ይገባል። እስከ መቼ ችግሩንና መከራውን ብቻ እያየን ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከትን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ ኧረ የለም እስከ መቼ እንላለን? እስከ መቼ ለኛ ያቃተውን ነገር ብቻ እያየን ለሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ላንተ ያቃተውን ነገር ብቻ እያየህ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠናከረልን ነው። ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ። እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ እስኪ አይኖቻችን ሁል ጊዜ አጥቂዎቻችን ላይ፣ አሰናካዮቻችን ላይ፣ ፈታኞቻችን ላይ፣ የቤት ሥራ የሚሰጡን ላይ፣ ወሬ የሚጎነጉኑ ሴራ የሚያደሩት ላይ እንቶ እስኪ አነስማቸው፣ አናያቸው። ለመነኮሳት እንደታዘዘው የተስማ ድምፀ ወይትሪያ ገጸ የተባለውን እዚህ ባመጣውም ይሆናል። አትስማ አትይ። የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታየዋለህ። ትላንትን ያሳለፈ ዛሬን አያሳልፍ። እኮ ይኸውላችሁ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ ነው። እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመብደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን። እንደዚህ ነው ያመኑት እኮ አባቶቻችን። ያመናኒ እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እጠግብ ነበር ይላል። ረሃብ ምንም አይወርባቸውም። ውርጩና ወሽንፍሩ በገረፈኝ ጊዜ የጸሎት የሙቀት ቀስ እያለ ያሞቀኝ ነበር ይላል። በረሃ ውስጥ ሳንበላም ያኖረን፣ አንድ ቀን በበላ ነው 40 ዓመት የሚያቆየን፣ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ለአንተ ጥያቄ ለእግዚአብሔር ምኑ ነው?
አየኸው ኢዮብን? እይታውን ተመልከት። ቁስሎቹን አይደለም ያየው፣ የልጆቹን ጉድለት አይደለም ያየው፣ የቤቱን ሙላት መግደል አይደለም የቆጠረው። የሰጠኝ እግዚአብሔር ነው። ቀድሞውንም የሰጠኝ እግዚአብሔር ነው። አሁንም የወሰደው እሱ ነው። ድጋሚም ሊሰጠኝ የሚችለው እሱ ነው። እኔ ያለኝ ሀብት ያለኝ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔርን የማመልከው ስለሚሰጠኝና ስለሚያጎለኝ ነገር አይደለም። እግዚአብሔር ስለሆነ ብቻ ነው። እሱን ለማምለክ ምንም ነገር ምክንያት አይደለም አለና አመሰግነዋለሁ አለ። አየህ፣ የማይታየውን ማየት ማለት ይሄ ነው። በጥልቀት ነው የሚያዩት። የማይታየውን ማየት ማለት ይሄ ነው። እሷ ሰድበው ትለዋለች፣ እሱስ ተመስገን ይለዋል። በዚህ እኮ ነው የተለያዩት። በእይታቸው ነው የተለያዩት ክርስቲያኖች። ትላንትኛ ጋር የነበሩ እኮ ትተውት የሄዱት መከራ ስለጸናባቸው፣ ጥያቄያቸው መልስ ሲያጣ፣ ጊዜ ሲረዝምባቸው ደግሞ እስኪ እዛ ልሞክረው ብሎ እኮ ነው የሄዱት። ሌላ መስሏችሁ እንዳይመስላችሁ። ሲኒ የሚገለብጡት፣ ሞራ የሚገልጡት፣ ርሚጦ የሚጥሉት፣ እርቃናቸውን ባያ የሚሄዱ የሚሰልቡት፣ እኛ ጋር ሌላ ጋር ነው የሚሆኑት። እግዚአብሔር የረሳቸው ልዑልም የተዋቸው ጥያቄ ያልተመለሰላቸው እየመሰላቸው እኮ። እይታችን ግን ሲስተካከል ተመስገን፣ አንተ ሰጠኝ፣ አንተ ነሳ። እይታችን ነው ወዮ ብሎ የሚደነግጠው እኮ እይታው እኮ ነው። በመከራው ጽኑ በሆነ ጊዜ፣ ጥያቄዎቻችን መልስ ባጡ ጊዜ፣ ጊዜ በረዘመብን ጊዜ እንደ አንድ ጥልቅ ትምህርት ቤት እንውሰደው። ትምህርት ቤታችን እናደርገው። ሁለት ትምህርት ቤቶች አሉ። ከመከራ በላይ አስተማሪ፣ ከመከራ በላይ መካሪ፣ ከመካሪ በላይ ዘካሪ አይገኝም። ትልቁ ጉባኤ ቤት፣ ትልቁ መጻሕፍት ቤት መከራ እንደ መከራ ያለ ትምህርት ቤት። ሰው መታዘዝን፣ ሰው መራራትን፣ ሰው ትህትናን፣ ሰው መስጠትን ከመከራ ይማራል። ታስታውሱ ይሆን በእነዛ ጥቂት የኮቪድ ወራቶች ስንቱ ነው የተረዳዳው? ስንቱ ነው ማዕዱን ያቋደሰው? ስንቱ ነው የድሆችን ጉሮሮ የደፈነው? ስንቱ ነው የቤት ኪራይ የተወው? አያችሁ መከራ እንዴት ሰውን እንደሚያራራ፣ መስጠትን እንደሚያስተምር፣ መፋቀርን እንደሚያመጣ እንዳትጠሉት። አንድ አሻራ፣ አንድ ትምህርት ትውልን ነው የሚያልፈው። ይኸውላችሁ ሰው ከስህተቱና ከራሱ ጽድቅ፣ ልብ በሉ፣ ሰው ከስህተቱና ከራሱ ጽድቅ እግዚአብሔር ሊገላግለው አንዳንዴ መከራው ጽኑ ያደርግበት። ዝም ይለዋል፣ ጥያቄውን አይመልስም። ለምን? ሰው ከስህተቱና ከራሱ ጽድቅ እንዲወጣ ጥቂት ይጎስመን ይችላል፣ ጥቂት ሊወስድብን ይችላል። በራሳችን ጽድቅ ተመክተን እግዚአብሔርን እንዳንሰድበው፣ እንዳናመው፣ ከእሱ እንዳንወጣ እግዚአብሔር ሊያጎርልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደ እሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያጎደለ ያመጣን ይሆናል፣ ደጅ መጥኛ ያደርገው ይሆናል። ጉድለታችንን፣ ልጅ ማጣታችንን መጸለያ፣ ጉድለታችንን መለማመጫ፣ የሆነ ነገር መውደሎት እሱ ጋር መውደቂያ ሊያደርገው ይችላል። ለዚህ ነው ቅዱስ ይስሐቅ የተባለ አባት እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ይላል ሰውየው ድካሙን እንዲያውቅ ነው ይላል። ድካማችንን እንድናውቅ ነው፣ ጠልቶን አይደለም። ድካማችንን እንድናውቅ ነው፣ ረስቶን አይደለም። ድካማችንን እንድናውቅ ነው፣ ባይወር ሆኖ አይደለም። ልጅ ነህ የመወደድህ ምልክት ነው። መከራው ጽኑ በሆነ ጊዜ፣ ጥያቄ መልስ ባጣ ጊዜ፣ ጊዜ በረዘመ ጊዜ፣ ገሰጸኝ እግዚአብሔር፣ ቀጣኝ እግዚአብሔር፣ ተወኝ ምን ባልክ ጊዜ እንዳትረሳ እግዚአብሔር ረስቶ ጠልቶ ሳይወድ ቀርቶ ወይም ትቶ አይደለም።
ታዲያ ምን ሆኖ ነው ካልከኝ ሐዋርያው ቅዱስ ጳውሎስ እንዲህ ይመልስልሃል። ምን ይላል? የሥጋ አባቶቻችን ዕብራውያን ምዕራፍ 12 ቁጥር 16 የሥጋ አባቶቻችን መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበር ይላል። እየሰማችሁኝ ነው? የሥጋ አባቶቻችን መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። ምን መስሎ እንደታያቸው? ለእነሱ መልካም መስሎ እንደታያቸው ለጥቂት ቀን ይቀጡን ነበር። የሥጋ አባቶች። እርሱ ግን ይላል ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል። ምን ስለሆንን? እሱ አባት፣ እኛ ምን ስለሆንን? ልጅ ከሆንክ ውደደው። የመወደድ ምልክት ነው። እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይም እንዲህ አይነት ምስክርነቶች አሉ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን አለችው ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል፣ ሰማነውምና። ስለዚህ መከራ መጣብን ያሉት የዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስለን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች ይቆየን።